ሰላም ለእናንተ ይሁን ብለናል ወደ ዲደብሊው ኢንተርናሽናል ተከታታዮች እንደምን ቆይታችኋል እንግዲህ በዛሬው ፕሮግራማችን ቱሪዝምን እንዳስሳለን እንግዲህ በኢትዮጵያ ኤርፖርቶች ምክንያቱ ግልጽ ያልሆነ የቱሪስቶችና የውጭ ፕሮጀክት ባለድርሻ አካላት የጉዞ ክልከላ እየተደረገ መሆኑ የቀረበው ቅሬታን ማዕከል አድርገን አጠቃላይ በትግራይ ቱሪዝም ያለው እንቅስቃሴ ምን ይመስላል የሚለው የምንቃኝ ይሆናል በዛሬው ፕሮግራማችን እዚህ ስቱዲያችንም የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ ኃይላይ በየነ ተገኝተዋል አብሮነታቸው አይለየም ብለናል አቶ ኃይላይ ለመልካም ፍቃድና ለምትሰጠን ጊዜ ከልብ አመሰግናለሁ እኔም አመሰግናለሁ መልካም እስቲ በተለይ ከፕሪቶሪያው የሰላም ስምምነት በኋላ የቱሪዝም እንቅስቃሴ ምን ይመስላል የሚለው እንደ መግቢያ እንዲሆን በዛን ጀምር መልካም ያው ከአውዳሚው ጦርነት በፊት እንዲሁም ከኮሮናው በፊት የቱሪዝም ኢንዱስትሪ የትግራይ እንዳለን ሀብት እንዳለን ጸጋ እንኳን ባይሆንም ያው በጥሩ ከአመት ወደ አመት በጎብኚዎች ብዛትም ይሁን በፕሮጀክቶችም ይሁን ከተለያዩ ባለድርሻ አካላት ከመስራትም ይሁን በሁሉም በአጠቃላይ በቱሪዝም ኢንዱስትሪው ተስፋ ሰጪ እንቅስቃሴዎች ጥሩ ነገሮች እየታዩ መጥተዋል ያም ሆኖ ከጦርነቱ ከአውዳሚው ጦርነት በኋላ ልክ በሌላ ሴክተር ልክ በትግራይ በሙሉ እንደወረደው ማአት እንደወረደው ችግር በሴክተሩም እንዳልነበረ ነው የሆነው ሁሉ ሙሉ ለሙሉ እንዲቆም እንዲዘጋ ነው የሆነው ይሄ ደግሞ ለብቻው ክፍት የሚሆንበት ነገር ሊሆን አይችልም በባህሪው ደግሞ ለየት የሚያደርገው ቱሪዝም ሲባል ከሰላም አኳያ ዳይሬክት የሆነ ሊንኬጅ ዳይሬክት የሆነ ግንኙነት ቀጣዊ ተሰስር ነው ያለው ቱሪዝም ያለ ሰላም ከባድ ነው የሚሆነው ማለት ነው ስለዚህ ጊዜያዊ አስተዳደር ከተቋቋመ በኋላ የተሰጠው ተልእኮ ግዛታዊ አንድነት ማረጋገጥ ሰላምን ማስፈን የትግራይ ዳግመ ግንባታ ወይም መልሶ ማቋቋምን ማጠናከር የህብረተሰቡ የስነ ልቦና ተጽዕኖ እሱን ከፍ የማድረግ የማንሳት የቆጠባዊ ማንሰራራት ሁሉም ነገር እንደዛ አይነት ኃላፊነት ተሰጥቶት ነው ወደ ኃላፊነት የመጣው ጊዜያዊ አስተዳደሩ ስለዚህ እንደ ባህልና ቱሪዝም ቢሮ ደግሞ ከዚህ ቀጣይ ቁርኝት ያለው ለቢሮው የሚመስል የቢሮው ተልእኮ የቢሮው ሚሽን እና ቪዥን እሱን ማዕከል ያደረገ እቅድ ነው የተቀረጸው ማለት ነው በ8 ስትራቴጂክ ዳይሬክሽንስ ወይም ስትራቴጂክ እቅዶች ያሉት በእያንዳንዱ በባህል ኢንዱስትሪ በቅርስ በቱሪዝም ኢንዱስትሪ በቅርስ በቱሪዝም ግብይት በአጠቃላይ የስታፍ የቱሪዝም ማህበረሰብ ማነቃቃትና የስነልቦና ፕሮግራሞች ስልጠናዎች በአጠቃላይ ደግሞ የህብረተሰብ ተጠቃሚነት ማረጋገጥ እንደዛ የሚሉ ዳይሬክሽኖች ወይም እቅዶች ተቀርጸው ነው ወደ ስራ የተገባው ማለት ነው ምክንያቱ ከሰላም ስምምነቱ ወዲህ በኋላ ያለው ሁኔታና ከዛ በፊት ቶታሊ የተለያየ ነገር ስለሆነ ሞር ከሰላም ስምምነቱ ያለው የቱሪዝም በአጠቃላይ እንደ ቢሮ ያለን እንቅስቃሴ የዳግመ ግንባታ እዛ ላይ ፎከስ ያደረጉ ወይም ትኩረት ያደረጉ እቅዶች ነው ተቀርጸው ወደ ስራ የገቡት ማለት ስለዚህ ባለፉት 2 አመታት የዘንድሮው ይሄ ያለፈው 9 ወራትን ጨምሮ ተመሳሳይ አካሄድ ተመሳሳይ ትኩረት ሰጥተን ነው እየሰራን የቆየነው አሁን ያለነው በዚህም ከያዝነው እቅድ አኳያ ለጊዜያዊ አስተዳደር ከተሰጠው እቅድ አኳያ እንደ ቢሮ ውጤታማ የሆነ አመታት አሳልፈናል በጣም ምንኩራራበት አይደለም ምክንያቱም ስቲል የትግራይ ህዝብ በችግር አለ ስቲል የትግራይ ህዝብ ተፈናቅሎ ነው ያለው ብዙ ስቲል ግዛታዊ አንድነታችን አልተረጋገጠም ያም ሆነ ግን ያው የበኩላችን በዳግመ ግንባታ የትግራይ ዳግመ ግንባታ የቁጠባዊ መነቃቃት እንዲኖር የህዝብ ለህዝብ ትስስር እንዲኖር የኢንዱስትሪው በተለይ ባህላዊ ሃይማኖታዊ ታሪካዊ በዓላት እነሱ ለዳግመ ግንባታው ለሪሃቢሊቴሽን ሪካቨሪው ትልቅ ሚና ነበራቸው ብለን ነው የምናስበው በተለይ ያው ቱሪዝም ሲነሳ ተጓዳኝ ማህበራዊ ጠቀሜታዎች ይኖሩታልና ቀደም ብለ ያነሳቸው በፕሪቶሪያ ስምምነት መሰረት መተግበር ያለባቸው ነጥቦች ተብሎ የዳግመ ግንባታ ጉዳይ የሚጠቀስ ነው ዋናው በቱሪዝም ዳግመ ግንባታ ስራዎች ሂደት ከባለድርሻ አካላት ጋር ተቀናጅቶ የመስራት ሁኔታችሁ እንዴት ነበር እንደ ቢሮ በተለይ ከፌደራልም ከዓለም አቀፍ ተቋማት መልካም ከእቅዶቹ ከ8 ስትራቴጂክ እቅዶች
አንዱ የፓርትነርሺፕ ወይም የኮላቦሬቲቭ ፓርትነርሺፕ እሱን ማጠናከር የሚለው ነው። አንዱ ለብቻው በልዩ ሁኔታ ተይዞ ሲሰራበት የነበረው ይሄ ስንል ከጦርነት በፊት የነበሩ ጥሩ የሆኑ የፕሮጀክት ፓርትነርሺፕስ ነበሩ። ከዛ ይሄ ስንል ከሀገር ውስጥ ከዓለም አቀፍ ደረጃ ኢቭን እስከ ታች እስከ ቀበሌ ባለው ድረስ ማለት ነው። ስለዚህ ይሄ በልዩ ትኩረት ሰጥተንበት ነው ስንሰራ የነበረው ወደ ስራ የገባ ነው። ስለዚህ በተለየ መልኩ ደግሞ ከሰላም ስምምነቱ ወዲህ ቱሪዝም፣ ቅርስ፣ ባህል፣ የቱሪዝም ቢዝነስ በባህሪው አንድ ቢሮ ብቻ የሚሸከመው አንድ ግለሰብ ብቻ የሚሸከመው አንድ ክልል አንድ ሀገር ብቻ የሚሸከመው አይደለም። ከብዙ አካላት ጋር ተባብሮ የሚሰራ ነው በባህሪ ማለት ነው። የኢንዱስትሪ ባህሪው እንደዛ ነው። ስለዚህ ይሄ ስለሆነ ግዴታ እኛ ደግሞ በጣም ማአት ቅርስ የሺህ ዓመታት ቅርሶች አሉን። በጣም ያልተበረዙ ብዙ ባህሎች አሉን። ብዙ ተነግሮላቸው የማያልቅ ብዙ ቅርሶች ብዙ የቱሪዝም ሀብቶች አሉን። ስለዚህ ግዴታ ነው እንደ ደሃ እንደመሆናችን ብዙ አቅም የሚጎለን እንደመሆናችን ግዴታ ነው ያው አጋዥ ወይም በትብብር መስራት ያለብን አካላት መጥራቱ ትክክልም ነው። ከዛ በፊትም ሲሰራበት የነበረው ስለዚህ ከሰላም ስምምነት ወዲህ ይሄ ልዩ ትኩረት ተሰጥቶበት ሲሰራ ነው የቆየው። ስለዚህ በዓለም አቀፍ ደረጃ ከጦርነቱ በፊት የነበሩም አዲስ የተጀመሩ እስከ 23 የሚያክሉ ተቋማት ከነሱ ጋር ግንኙነት ተፈጥረዋል ማለት ነው። የፕሮጀክት ፓርትነርሺፕ ተፈጥረዋል። የጥናትና ምርምር የአቅም ማሳደግ የተለያዩ ከ23 በላይ ዓለም አቀፍ ተቋማት ግለሰቦች እና የዲፕሎማቲክ ኮሚኒቲ ከተለያዩ አካላት ማለት ነው። ስለዚህ አብዛኞቹ በሂደት ላይ ያሉ ናቸው። አንዳንዶቹ በስቲል በስራ ላይ የገባሉ በጥገና በአርኪኦሎጂ ጥናት በተለያዩ ሁኔታዎች ያሉ። አንዳንዶቹ ደግሞ ገና ሆልድ ሆነው ገና ጀስት በንግግር በዲስከሽን ላይ ያሉ ይገኛሉ ማለት ነው። ይሄ ሙሉ ለሙሉ ወደ ስራ እንዳይገቡ ያደረጋቸው ነገር ጀስት በአገሪቱ ያለው ነገር የሆነ ኮንሲስተንት የሆነ የሰላም አለመኖሩ ኢሜጁ እስካሁን አለመስተካከሉ እነዚህ ነገሮች የራሳቸው የሆነ ጫና አለባቸው። ኤምባሲዎች ደግሞ በተደጋጋሚ ያወጡት ያለው የትራቨል ባን ወይም ትራቨል ሬስትሪክሽን የራሱ እነዚህ ሰዎች እነዚህ ፕሮጀክት ፓርትነሮች ወደ ስራ እንዳይገቡ የራሱ ጫና እየፈጠረ በዛ መዘግየት አለ ማለት ነው። እንዳውም አንዳንዶቹ ስኬጁል የተደረጉ እንዲመጡ ስኬጁል የተደረጉ ኤምባሲዎቻቸው ባወጡት የትራቨል ባን ወይም ትራቨል ሬስትሪክሽን መሰረት ወይም የጉዞ እገዳ ያው ፖስትፖን አድርገውታል አሳልፈውታል ማለት ነው ሌላ ጊዜ። ስለዚህ ከዓለም አቀፍ ተቋማት ጋር በጥሩ ሁኔታ እየሰራን ነው። ብዙ የፕሮጀክት ፕሮፖዛል ጽፈን ወደ ስራ የገቡ ፕሮጀክቶች አሉ። ያስመረቅናቸው ፕሮጀክቶችም አሉ። ኋላ በደንብ ልንገልጻቸው እንችላለን። ስለዚህ እኛ እንደ ቢሮ ፕሮጀክት እንጻጻፋለን። ምክንያቱ መጀመሪያ እንዳልኩት የቱሪዝም ኢንዱስትሪ የቅርስ የባህል የቱሪዝም ቢዝነስ በአጠቃላይ በቢሮ ባጀት በመንግስት ባጀት ሊሰራ የሚቻል አይሆንም። ስለዚህ እንደምን ብለህ ተጻጽፈ ፕሮጀክት ቀርጸህ በዓለም አቀፍ የሚወጡ የፕሮጀክት ፕሮፖዛል ወይም ፕሮጀክት ኮልስ እዛ አስገብተህ ዊን ማድረግ ነው አንድ አፕሮች። ስለዚህ እዛ ላይ አግሬሲቭሊ ሄደናል። ብዙ ያው አመርቂ ውጤት አምጥተናል። አሁን ያስመረቅናቸው የሰራናቸው ያሉ ፕሮጀክቶች በዛ መንገድ የመጡ ናቸው። በአገር ውስጥ በተለይ ደግሞ ከፌደራል ተቋማትም በጣም ከብዙ ተቋማት በተለይ ቀጥታ ከሰላም ስምምነቱ ወዲህ ከብዙ ተቋማት ጥሩ የሆነ ግንኙነት ተፈጥሮ ወደ ስራ የተገባበት ሁኔታ ነው ያለው። ስፔሻሊ ከኢትዮጵያ ቅርስ ባለስልጣን ወይም ኢትዮጵያን ሄሪቴጅ አውቶሪቲ በፌደራል ደረጃ ያለ በቅርሶች ጥገና ጥናትና ምርምር ላይ ትኩረት ያደረገ የፕሮጀክት ፓርትነራችን ነው። ሌላ ከቱሪዝም ሚኒስቴር ጋም ሌላ ከባህልና ቱሪዝም ባህልና ስፖርት ሚኒስቴርም በጥሩ የሆነ መናበብ ጥሩ የሆነ ግንኙነት ተፈጥሮ የአቅም ግንባታ የባጀት ድጋፍ የጥገና የተለያዩ የጥገና ስራዎችም በአብሮነት ተፈጥሮ እየተሰራበት ያለው ሁኔታ አሁን አክቲቭ በስራ ያሉና በቀጣይም ለሚገቡ
ፕሮጀክቶችም ያው ከነሱ ጋር በተለይ ከኢትዮጵያን ሄሪቴጅ አውቶሪቲ ወይም የኢትዮጵያ ቅርስ ባለስልጣን በትብብር የሚሰሩ ናቸው ማለት ነው። ወደ ትግራይ ስንመጣ ደግሞ ከሁሉም ከኛ ጋር ዳይሬክት የሆነ ሊንክ ያላቸው ወይም ግንኙነት ያላቸው ቢሮዎች፣ ወረዳዎች፣ ዞን አስተዳደሮች ከመንበረ ሰላማ ከእስልምና ጉዳዮች ከሁሉም ማለት አጋጣሚ ሆኖ የኛ ሴክተር ከሁሉም ጋር ስለሚገናኝ ከነሱ በትብብር በመናበብ ነው እየሰራን ያለ ነው። መልካም ሴክተሩ አቃፊ ሴክተር ነው ብለን መውሰድ እንችላለን። በዚህ በተለይ ቀደም ብለህ አንተም አንስተዋል ኤምባሲዎችም የተለያየ ጉዞ እግድ በተደጋጋሚ ያነሱበት ነገር አለ። ከስምምነቱ በኋላ እስካሁን ያልፈቀዱ ኤምባሲዎችም እንዳሉ ይገለጻልና እናንተ በመግለጫችሁ ወደ ቱሪዝም ሚኒስቴር ያላካችሁትን ደብዳቤ ያየንበት ሁኔታ ምንድነው? ወደ ትግራይ የሚመጡ ቱሪስቶችና የውጭ ፕሮጀክቶች እገዳ እንቅስቃሴዎች እንዳለ እንደዛ አይነት መረጃዎች እየደረሰ እንደሆነ እናንተም ገልጻችኋል። እናንተ እንደ ቢሮ ይሄን እንዴት ነው የምታዩት? ሴክተሩስ እንዴት ነው የሚጎዳው ይሄ ነገር? ከግንቦት 2 ጀምሮ ያው ወደ ትግራይ የሚደረጉ የፍላይቶች በዛ የሚመጡ ቱሪስቶችም የፕሮጀክት አጋጆችም ወይም የፕሮጀክት ፓርትነሮችም እንዳይመጡ ለጊዜው ምክንያቱ ምንድነው የሚለው ያው በሂደት ሊታይ ይችላል። ግን የክልከላ ተደርጎባቸዋል። በመግለጫውም በደብዳቤያችን እንዳሳየ ነው በደንብ አረጋግጠን ነው የጻፍነው። ቀጥታ ወደኛ ከኛ ጋር ኮሙኒኬት ያደርጉ የነበሩ አካላት የፕሮጀክት ፓርትነሮች በጥገና ስራ የሚሰሩ በጥናት ስራ የሚሰሩ አካላት አዲስ አበባ ሲመጡ ወደ መቀለ መብረር ሲፈልጉ አትችሉም ነው የተባሉት። ስለዚህ ምክንያቱ ምንድነው የሚለው ጃስት በሂደት በንግግር ላይ ይገኛል። ወደሚመለከተው ሚኒስቴር መስሪያ ቤትም ኦሬዲ ያያችሁት ደብዳቤ ስለጻፍን በሂደት ምናየው ነው እንትን የሚሆነው። ዞሮ ግን ይሄ እንደዚህ አይነት አሰራር ጥሩ አይደለም፣ ግልጽነት የጎደለው ነው፣ መስተካከል አለበት። ለሁሉም አይጠቅምም፣ ለሁሉም ስለማይጠቅም መስተካከል ያለበት ነው። ለሴክተሩም በተለይ ለቱሪዝም ኢንዱስትሪው ብቻ ሳይሆን ትግራይ እንደ ትግራይ ጥሩ ምስል አይደለም የሚሰጠው ለቱሪዝም። እኛ እንደ ቢሮ ለቱሪዝም ይጎዳል ብቻ አይደለም ብለን የምናስበው እንደ ትግራይ። ምክንያቱ በቱሪዝም ብቻ የሚነጥፍ በቱሪዝም ብቻ ፕሮጀክት ያለው አካል ወይም ቱሪስት ብቻ አይደለም እየተከለከለ ያለው። በርሻ አለ፣ በሁሉም አለ። የተለያየ ዓላማ ይዞ የሚመጣ ወደ ትግራይ የተቀደሰ ወይም መልካም የሚባል ዓላማ ይዞ የሚመጣው አካል እሱን ነው ጃስት ባን እየተደረገ ያለውና ይሄ ያው ክልሉ ጊዜያዊ አስተዳደርም ያውቀዋል። ስለዚህ በራሱ ሂደት ከተተለ ይደረግበታል ወይም ውይይት ይደረግበታል ብለን የምናስበው። ዞሮ እንደኛ ሴክተር እንደ ቱሪዝም ግን በጣም ትልቅ የሆነ ተጽዕኖ ነው የሚፈጥረው። ቱሪስቶች እንዳይመጡ ተጽዕኖ በጣም ይፈጥራል። ቱሪስቶች መምጣት እየፈለጉ እንኳን አትሄዱም ሲባሉ ጥሩ አይመጣም። የሚፈጠረው ኢሜጅም ጥሩ አይሆንም ወይም ምስል ማለት ነው። ለኢንዱስትሪው በጣም ነው የሚጎዳው። በአደጋ ላይ ያሉ የጥገና የሚያስፈልጋቸው ቅርሶች ሁሉም ነገር ጣጣቸው የጨረሱ ወደ ጥገና እንዲገቡ ጣጣቸው የጨረሱ ቅርሶች አሉ። ስለዚህ እነሱ በተፈለገው ጊዜና ሰዓት አይጠገኑም ማለት ነው። ቱሪስቶች አይመጡም። ስለዚህ ቱሪስቶች ካልመጡ ከዛ ገቢያቸው ከዛ መተዳደሪያቸው የሆኑ ዜጎች አሉን፣ ተቋማት አሉን፣ ሆቴሎች አሉ፣ ሎጆች አሉ፣ ሬስቶራንቶች አሉ፣ መኪና የሚያከራዩ ብዙ አካላት ናቸው ያሉት። ስለዚህ የሰንሰለቱ የቱሪዝም እሴት ሰንሰለቱ ሰፊ ስለሆነ ተጽዕኖው ቀላል አይደለም ለማለት ነው። ሰፊ ነው ተጽዕኖው። ስለዚህ ያው በንግግር ስላለ ጃስት ሁኔታው ይስተካከለን ብለን የምናስበው እንጂ ጃስት ጉዳቱ ቀላል አይደለም፣ ትልቅ ነው የሚሆነው። መልካም ቀደም ብለህም እንደገለጽከው ያ ቱሪዝም እንደ ማሳያም ነው የሚሆነው። ሌሎች ሴክተሮችም እንደ ማነቃቂያ ይሆናል። ከውጭ ለሚመጡ ኢንቨስተሮችም በቱሪዝም ክልከላ አለ ማለት ለሌሎች ሴክተሮችም እንደሚዘጋ የገለጽክበት ሁኔታ ነው ያለውና አሁን ደግሞ ወደ ስምምነቱ ልመልሰህና በተለይ የሰላም ስምምነት እስከሆነ ድረስ ቱሪዝምና ሰላምም ያው የአንድ ሳንቲም ሁለት ገጽታ እንደመሆናቸው መጠን በስምምነቱ የዳግመ ግንባታ ጉዳይ አንኳር ተብሎ ከተገለጹ ነጥቦች አንዱ ነው። ያው ቱሪዝምም በዛ መሰረት ስራችሁ ስትሰሩ እንደነበር ቀደም ገልጸህልኛል።
አሁን በሌሎች የዳግመ ግንባታ ስራዎች ላይ በቱሪዝም ሴክተር ራስም ተጓዳኝ የዳግመ ግንባታ ስራዎች ከማጓተት አንፃርና አጠቃላይ ያለው አንጻራዊ ሰላም ላይ መተማመን ከማሳጣት አኳያስ ምን አይነት ችግር አለው ብለህ ታምናለህ? እኛ አሁን ኃላፊነታችን ስራችን ስለሆነ ነው እንጂ ሂዶ የሰላም ስምምነቱ አደጋ ላይ የሚጥል ነው። ስለዚህ በሱ አይተው የጉዳቱ ማለት የሚያመጣው ውስብስብ ችግር ተረድተው የሚችሉት ነገር እንዲያደርጉ በመናበብ የሚለው ነው የጻፍንለት ሚኒስቴር መስሪያ ቤት በዛ መልኩ ነው ጀስት ኖቲስ ለማድረግ የፈለግነው ማለት ነው። ምንድነው ቱሪዝም ሰላም ይፈልጋል። ቱሪዝም ብቻ አይደለም ህብረተሰባችን ሰላም ነው የሚፈልገው። የትግራይ ህዝብ ሌላ አጀንዳ የለውም። አሁንም በርግጥም ጀስት ጦርነቱ ወዶ የጦርነት ፍቅር ስላለበት የገባበት አይደለም። ህዝብ መሞት የሚፈልግ ችግር የሚፈልግ ህዝብ የለም። ሰው በባህሪው ጥሩ ነገር ነው የሚፈልገው ማንንም ሰው። ስለዚህ የትግራይ ህዝብም እንደዛ ተመሳሳይ ነው። የትግራይ ህዝብ ከማንም ህዝብ በላይ ጦርነትን ያውቃል። የጦርነትም ዳፋ የጦርነትም ችግር ያውቃል። ስለዚህ ያለፈው ጦርነት ተገዶ የገባበት ጦርነት ነው። የማንነትም ጦርነት ነው። ምንም በጀስት ሄሪቴጅ ፖለቲክስ የምንለው ወይም የሄሪቴጅ ዋር የምንለው ነው። በማንነቱ የመጣበት ጦርነት ነው፣ የታወጀበት ጦርነት ነው። ስለዚህ የጦርነት ዳፋ ያውቃል ህዝብ። ያም ሆኖ በዚህም ተብሎ የሰላም ስምምነቱ ተፈርመዋል ኦሬዲ። ስለዚህ ሰላሙ እንዲጸና ህዝቡ ይፈልጋል። ምክንያቱም የጦርነት መዘዝ የጦርነት ችግር የሚያውቅ ህብረተሰብ ጦርነት ሊናፍቅ አይችልም። ሰላም እንዲጸና ነው የሚፈልገው። አሁን ጃስ ባለፉት 2 አመታት በተቻለ አሁንኮ ህዝባችን አልተመለሰም። ስቲል ህዝባችን በማአት ችግር ነው ያለው። የተፈናቀለም አልተመለሰም። እየተራበ ነው ያለው፣ በችግር ነው ያለው። በጣም በብዙ ውስብስብ ችግሮች ውስጥ ነው ያለው። ግን እንደዚህ ሆኛለሁ አሁን ታገላለሁ አሁን እንደዚህ ይላል አላለም። ምክንያቱም የሰላም ዋጋ ስለማያውቅ ነው። ትዕግስት ነው፣ ምንም ሌላ እንትን አይደለም። አሁን እንደዚህ አይነት ነገሮች ችግሮች ሲፈጠሩ እንዴ መተማመኑ ነው የሚያጎድልበት። ስለዚህ እውነት ለመናገር በቃ ሰላም የሚፈልግ ሆነ ጀስ የእውነት ሰላም የሚፈልግ ሆነ ህዝቡን ማዳመጥ የህዝቡን ሞራል መጠበቅ አስፈላጊ ነው የሚሆነው። እውነት ማለት የሚመለከተው በፌደራል ያለ አካል እንደዚህ አይነት ችግር ካለ ጀስ በተናበበ መልኩ የፍትህ ወይም የሆነ ነገር ካለ በተናበበ መልኩ ነው መሆን ያለበት እንጂ ቱሪስቶች በመከልከል ኢንቨስተሮች በመከልከል መሆን የለበትም። ምክንያቱም ብዙ ችግር እኛ እንደ ቢሮ ብዙ ችግር ነው የሚገጥመን። ጀስት ከዚህ ያሁን ይሄ የመጀመሪያ አይደለም፣ ከዛ በፊትም ስለነበረ ነው። ቱሪስቶች እንዳመጡ የተለያየ እንትን ይደረጋል። ጀስት እነሱ በትዕግስት እየተወያየን በተለያየ መንገድ እየተመካከር ነው እየሄድንበት ያለ ነውና ስለዚህ እነዚህ ችግሮች ሄደው ጥሩ ስለማይሆኑ ቱሪዝም ደግሞ ሰላም ነው። ቱሪዝም ድንበር የለውም፣ ቱሪስት ድንበር የለውም። አሁን ከአውሮፓ ከአሜሪካ ድረስ ነው ወደዚህ የመጡ ያሉት። ስለዚህ ቱሪዝም ሰላም ነው የሚሰብከው፣ አንድነት ነው የሚሰብከው፣ መደሰት ነው የሚሰብከው፣ ፍቅር ነው የሚሰብከው። ኢንዱስትሪ በባህሪ ማለት ነው መዝናናት ነው በቃ። ትግራይን ያገለ ቱሪዝም ደግሞ ጀስት ያገሪቷ ምስልም መገንባት አይችልም። ትግራይ ቀላል እንትን አይደለም። በኢትዮጵያ ኢንዱስትሪ ትልቅ የሆነ ኢንዱስትሪ አስኳል የምንለው ነው። የተፈጥሮም አለበት የሰው ሰራሽ ሀብትም ስላለበት ማለት ነው። ስለዚህ ትልቅ ተጽዕኖ ነው ያለበት። ንግግር እየተደረገ ነው ከሚመለከተው ሚኒስቴር መስሪያ ቤትም ደብዳቤው እንዲደርሳቸው ተደርገዋል። ስለዚህ ይስተካከላል ብለን ነው የምናስበው እና ይሄ ነው ማለት ነው። ቀደም ብለህም ጠቀስ አድርገዋል። ካሁን በፊትም የተለያዩ እንደዚህ አይነት ነገሮች ከነበሩ በተለይ እንደዚህ ፎርማል በሆነ መረጃ አልተሰማም እንጂ እንደዚህ አይነት ነገሮች እንደነበሩ ይገለጽ ነበር። እንደ ጊዜያዊ አስተዳደርም እንደናንተ ቢሮም ለምንድን ነው እስካሁን ይሄንን ነገር በጊዜ ለማሳወቅ ያልሞከራችሁት? አሁን ምን መሰለሽ በሚረባም በማይረባም አንዳንዴ በመግለጫ ማውጣቱ አንዳንዴ የህዝቡን ስለንቦና በቀላሉ እንትን ነው ተነካዋለህ። በዲስከሽን በንግግር መጨረስ ያለብህ እንደ ቢሮ በቃ እስከምትችለው ድረስ ጥረት ማድረግ አለብህ። እንደዛ ሄደን ብዙ ርቀት የተስተካከሉ ስላሉ ነው እንደዛ ነው የምንመርጠው እኛ። እንደዛ የፈተናቸው ችግሮችም አሉ፣ ብዙ ችግሮች አሉ የተፈቱ። አሁን ከቀደም ብዬ ከነገርኩሽ ሚኒስቴር መስሪያ ቤቶች ጥሩ በጣም መልካም የሚባል ግንኙነት ላይ ያለን እውነት ለመናገር ማለት ነው። ስለዚህ ይሄ ሰላማዊ አፕሮች ዊን የሆነ አፕሮች ሰላማዊ አፕሮች ስንል ጀስት በቃ እኛ በጣም የምንፈልገው የኛ ፕራዮሪታይዝ የምናደርገው ቀዳሚነት የምንሰጣቸው የትኩረት አቅጣጫዎቻችን አሉ። በዛ ላይ ፎከስ ያደረገ በትውፊቶቻችን አንድነታችን ህልውናችን ዘማከል ያደረጉ
ጥሩ የሆነ ግንኙነቶች ነው ያለን በጣም ትዕግስት የሚፈታተኑ ነገሮች ነበሩ አልፈናቸዋል ጊዜ ወስደዋል በርግጥ ግን የተስተካከሉ ነገሮች አሉ ይሄ ትንሽ ደረጃው ከፍ ስለሚልና እንደዚህ አይነት ነገሮች ማለት ጥሩ ስላልሆነ ነው ያሰራሳችን መሄድ አለብን ብለን ነው ወደ ፓራሌል ከኛ ጋር ያለ ሚኒስተር መስሪያ ቤት ወደ ከኛ በላይ ያለ ሚኒስተር መስሪያ ቤት ነው እንትን ይሄን መልካም ያው ሰላምና መግባባትን ማስቀደም አለብን የሚል ወሰድ እንችላለን ከዚህ እስቲ መለስ ላርግና በተለይ ጄኖሳይድ ሲባል ብዙ ጊዜ በሰዎች ላይ የደረሰው በህይወት ላይ የደረሰው ነው የሚነሳውና በቱሪዝም ሴክተሩ ምን ተፈጽሟል ማለት እንችላለን የደረሰው ጉዳት እንዴት ነው የምንገልጸው በትንሽ ቃላት መልካም ጄኖሳይድ ስንል አሁን አንዳንዴ ሰው የገንዛቤ እጥረትም አለ ብያንም ማሰብ በህብረተሰባችን ጄኖሳይድ በሞተ ሰው አይደለም የሚለካው እኔ እስኪገባኝ ድረስ አስተሳሰብ ነው ዋናው ኢንቴንሽን ነው ጄኖሳይድ የሚባለው ምክንያቱም ከኢንቴንሽን ተነስተነ ሁሉ ነገር የምታጠፋው ስለዚህ የዓለም ተሞክሮ ኢንቴንሽን ይነሳል የሆነ ፕሮፓጋንዳ ይነፋል ከዛ በኋላ ነው እንትን የሚካሄደው ስለዚህ ትግራይ ላይ ምንም ያለ ምንም ጥርጥር በሁሉም መመዘኛ አሁን ጀስት የጄኖሳይድ ዴፊኒሽኑ ወይም ክራይቴሪያዎች ጄኖሳይድ እንዲባል ምንድነው የሚለው ጀስት ካያሃቸው ፕራክቲካሊ ምንም የሚያጠራጥር ነገር አይደለም የጊዜ ጉዳይ ካልሆነ ጄኖሳይድ እንደሚባል ምንም የሚያጠራጥር ነገር የለም የሌሎች አገሮች ተሞክሮም እንደዛ ስለሆነ ማለት ነው ወደኛ ዘርፍ ስመጣ ካልቸራል ጄኖሳይድ ተፈጽሟል ካልቸራል ጄኖሳይድ ሲባል ለምሳሌ ስፔሻሊ በደቡብ ትግራይ በምዕራብ ትግራይ በኢሮብ በኩናማ እነዚህ ካልቸራል ጄኖሳይድ ተፈጽመዋል አሁን መጀመሪያ ወደ ደቡብ ትግራይ አካባቢ ምዕራብ ትግራይ አሁን እየተጠቀስኳቸው ቦታዎች መታወቂያ እንዲቀየር ታፔላዎች እንዲቀየሩ በእነሱ በራሳቸው እንትን በአማርኛ እንዲተካ መታወቂያ እንዲቀየር ተገዶ ማለት ነው ምንም አይነት የትግርኛ ምልክት ያለው ነገር እንዲጠፋ በትግርኛ እንዳይነገር በአማርኛ ብቻ እንዲማር እነዚህ ማለት ቋንቋ አንድ የካልቸር ነው ካልቸራል ኤክሰርሳይዝ እንዳያደርግ የካልቸራል ጄኖሳይድ ማለት ይሄ ነው ኢሮብ አካባቢ እንደዛ መታወቂያ ኤርትራ ታሰራ ነው ማለት በሱ ነው የተሰጣቸው ሙሉ ለሙሉ ትግራይን ያስተውስ የትግራይን የሆነ ከስዕል ጀምሮ ማለት ነው ትምርት ቤቶች ያሉ ከስዕል ጀምሮ እሱ እንዲጠፋ ስለዚህ ኢንቴንሽኑ በጣም አደገኛ ነው ይሄ ነው በቃ ዘር ማጥፋት ነው ምንለው ያለ ምንም ጥርጥር ነው ብዙ ዓለም አቀፍ ጸሐፊያን ዓለም አቀፍ ተማራማሪዎች ምንም እነሱ በቃ ኮንፊርም ያደረጉት አፕሮቫል የተሰጠው ነው ምንም ያጠራጠር ነገር የጊዜ ጉዳይ ነው ሌላ ጄኖሳይድ ተፈጽሟል ወይም የዘር ማጥፋት ተፈጽሟል ምንለው በሴክተሩ ፐርስፔክቲቭ ስናየው ቫልዩስ ወይም እሴቶች የምንላቸው በትግራይ ባህል በጣም ከባድ ኢሞራል የሆኑ ነገሮች እንዲፈጸሙ በሰራዊቶቻቸው እንዲፈጸሙ ተደርገዋል አሁን አባት ልጅ እንዲደፍር ሰው ተገድሎ እንዳይቀበር 2-3 ቀን ማድረግ just immoral አሁን በማህበረሰባችን ኢሞራል ናቸው እነሱ ማለት ኢሞራል ብቻ ሳይሆን ሰው ወዲያው የሞተ ሰው just ዘላህ አታልፍም በታቆም ቆፍረህ ነው እንትን ተቀብረው ወይም ወደ ቤተክርስቲያን ወይም ወደ መስጊድ ወይ ወደ ሆነ ቦታ ነው የምትወስደው እንዳይቀበር ተከልክለዋል በዓላት እንዳይከበሩ ተደርገዋል ህዝባዊ በዓላት ጎዳና አደባባይ ላይ የሚከበሩ ቤተክርስቲያን ላይ የሚከበሩ የጥምቀት ወይም የክርስትና የማህበራዊ በዓላት ወይም ሃይማኖታዊ በዓላት ወይም ሃይማኖታዊ ክንዋኔዎች ሰርግ አለ ቀብር አለ እንደዛ ነገሮች የተከለከሉበት ስለዚህ በጣም ኢንቴንሽናል የሆኑ ስራዎች ተሰርተዋል እና በዚህ መልኩ በዚህ ማሳያዎች የዘር ማጥፋት እና የዘር ማጥራት ተፈጽመዋል የምንለው በሌላ እንዳለ ሆነ ይሄ ጀስት ኩሙሌቲቭ ሪዛልቱ በእኛ ሴክተር እንደዚህ ከሆነ በሌሎችም በጣም ከዚህ የከፋ ነገር ተፈጽመዋል ሌሎች የማቴሪያል ሎስ ምናምን ማአት ናቸው ማአት ሆቴሎች ማአት እንትኖች እነሱ በሎስ ደረጃ ነው እንትን የሚሆኑት ግን ከዘር ማጥፋት ካያያዝ ነው ግን ነዛ አሁን ያልኩሽ
ክሊር ማሳያዎች ናቸው በጥናትም የተረጋገጡ ማሳያዎች ናቸው መልካም በተለይ ከጦርነት ጋር ሳንወጣ አሁንም በቅርሶች ውድመትና በመጥፋት በተለይ በአክሱም አካባቢ የሚገኙት የጠፉ ቅርሶች እንዳሉ የተመለከተን በሙዚየሙ የነበሩት እዚህ አፄ ዮሐንስ መቅረቢያ ያለው አፄ ዮሐንስ ሙዚየም የነበሩ የጠፉ ቅርሶች ማለና በቅርሶች ደረጃ የደረሰው ጉዳት በመጥፋት ደረጃ እነሱ ለማስመለስ እየተደረገ ያለው ጥረት ምን ይመስላል አሁን ጦርነት ሁሌ ጦርነት ቤት ማለት ጦርነት ሲኖር በቅርሶች ላይ ስፔሲፊካሊ ያው በቅርስ ያወራን ስለሆነ በቅርሶች ላይ ኮላተራል ዳሜጅ አለ ዴሊበሬት የሆነ ዳሜጅ አለ ኮላተራል ዳሜጅ ጀስት ጎናዊ ማለት ነው የሚባለው ጀስት በቃ ወደ በጦርነቱ መሀል ሊፈጠር የሚችል ጉዳት አለ ዴሊበሬት የሆነ ዳሜጅም አለ አሁን በትግራይ ሁለቱም ነው ያጋጠሙት አብዛኞቹ ዴሊበሬት ናቸው ወይም ሆን ተብለው ማለት ነው ሆን ለምሳሌ የአክሱም ኬዝ ከወሰድን አክሱም በጣም ትልቅ አደጋ ከደረሰበት የመካነ ቅርሳችን አንድ ነው የኛ መካነ ቅርስ ብቻ አይደለም የዓለም መካነ ቅርስ ነው የዓለም የቅርስ ቦታ ነው በዩኔስኮ የተመዘገበ የዓለም ቅርስ ነው ስለዚህ እዛ የነበሩ ሙዚየሙ እንዲወድም ተደርገዋል ቅርሶችም ጠፍተዋል ብዙ ተተኳሽ በዓለም ህግ በ1954 የዩኔስኮ ኮንቬንሽን የ1954 የዩኔስኮ በጦርነት ጊዜ ቅርሶች ለቅርሶች መደረግ ያለበት ከለላ ሚል ኢትዮጵያ ፈራሚ ሀገር ነች እሱም እንዲጣስ በማድረግ ከፍተኛ የሆነ ውድመት እንዲፈጸም ተደርገዋል ከሩቅ ጀስት ሼሊንግ ነበር ጀስት ተተኳሽ ከባድ ብረቶች እንዲተኮሱ ወደ ሐውልት አካባቢ በሁሉ ማለት ነው እዛ ከተማው ሲያርፍ ነበር ስለዚህ ከፍተኛ የሆነ ውድመትና የዓለም አቀፍ ህግን ጥሰት ነው የተፈጸመው አክሱም ላይ ስለዚህ ዴሊበሬት ነው ምልሽ ለዛ ነው ፈራሚ ሀገር ሆነ እንደዛ ነገር ተፈጽመዋል መሆን አልነበረበትም ከለላ ማድረግ ሲገባም ቅርሶች እንዲዘረፉ እንዲጠፉ ተደርገዋል ትልቅ ጥፋት ነው በአክሱም ብቻ አይደለም በተለያዩ ለምሳሌ የኢሮፕ ኢትኖግራፊክ ሙዚየም አለ ዳውሃን ኢሮፕ ወረዳ የኢሮፕ የብሔረሰቡ ሁሉ ማንነቱ ታሪኩ ስነልቦናው የሚገልጽ በጣም የተደራጀ ሙዚየም ነበር እሱ በኤርትራ ሰራዊት ሙሉ ለሙሉ አንድ ነገር ሳይቀር እንዲጠፋ ነው የተደረገው አንድ ነገር ሳይቀር በጣም ኢንቴንሽናል ነው ያልኩሽም ወይም ሆን ተብሎ ነው ያልኩሽም ለዛ ነው የህብረተሰቡ ሞራል ለመስበር የብሔረሰቡ አጠቃላይ የትግራይ ሞራል ለማጥፋት ለማፋቅ ክሊር ለማድረግ አንድ ማሳያ ነው እንዲጠፋ የኩናማም ተመሳሳይ ማለት ነው በተለያዩ የነበሩ ሙዚየሞች የነበሩ አብያተ ክርስቲያናት ወደ ተራራ ላይ ያለ አብያተ ክርስቲያናት ከባድ መሳሪያ ሲተኮስ ነበር በብዙ መልኩ ማለት ነው ስለዚህ ከፍተኛ ውድመት ነው የደረሰው አሁን የጠፉ ቅርሶች በንግግር ሂደት በማፈላለግ ሂደት ያለንበት ሁኔታ አለ ቀላል አይሆንም ስራው ምክንያቱ ከዛ በፊትም የዳታቤዝ አያያዛችን የቅርስ ማዘጋገባችን ስርዓታችን ደካማ ነው እንደሀገር አመጣጣችን በጣም ጥሩ አይደለም ለሴክተሩ የምንሰጠው በመንግስት ደረጃ ሲሰጥ የነበረው ትኩረት በጣም አሳዛኝ ነው ምክንያቱ ቅርሶች በስርዓት በዲጂታል በሆነ መንገድ አሁን ማኑዋል ነው ቅርሶች የሚመዘገቡት አሁን ወደዛ እየተሸጋገር ነው ወደ ዲጂታል ስርዓት ሞባይል አፕ ምናምን ወደዛ ኦሬዲ እየሄድን አሁን ከዛ በፊት የነበረ ግን ትኩረቱ እንትን ነው ይጃስ ሪደንደንስ እንድሳለ መደጋገም አለ ይሆን ማኑዋል የሆነ እንትን ነው በጣም ፕሮፌሽናል የሆነ ሰው አይደለም የሚቀመጥበት ለቅርሶች የሚሰጠው ትኩረት አናሳ ነው እነዚህ ነገሮች የተደራጀ አቅም እንዳይኖርና እንደዚህ አይነት የሆነ ክራይሲስ ናቹራል ኤንድ ማንሜድ ክራይሲስ ሲያጋጥሙ ቀድመህ ለመከላከል አቅም አልተፈጠረም አልተገነባም ስለዚህ ቅርስ የጠፉ ቅርሶች የማስመለሱ ስራ ጀስት የጊዜ ጉዳይ ነው ጀስት ዛሬ ጀምረህ ነገ የምንጨርሰው ነገር አይደለም በጣም ጊዜ ይፈልጋል በጣም ጥናት ያስፈልጋል በጣም የዓለም አቀፍ ትብብርም ያስፈልጋል በአገር ደረጃም ትብብርም ያስፈልጋል የመንግስት ትኩረትም ያስፈልጋል ተጠያቂነትም መኖር አለበት አሁን እንዳልኩሽ የ1954 የዩኔስኮ ኮንቬንሽን ኢትዮጵያ ፈራሚ ሆና አጥፍታለች አክሱም ላይ ተፈጸመ ሙሉ ለሙሉ የአገሪቷ ተጠያቂ ነች እዛ የጠፋ የሆነ ነገር ተጠያቂ ነው ስለዚህ በትብብር ነው መሰራት ያለበት አሁን መወቃቀስ እንትን ሳይሆን ቅርሶች የጠፉ ቅርሶች
ባይ ኤኒ ሚንስ መመለስ አለባቸው። ግን ዘንድሮ አሁን በዚህ ባለፈው ወር የጀመርነው ነገር ደግሞ አለ። አሁን በጦርነቱ ወቅት ይሁን ከዛ በፊት የትግራይ ቅርሶች በግለሰቦች በተቋማት ያልተመዘገቡ ቅርሶች በሰዎች እጅ አሉ። አሁን ከአንድ ወር በፊት አንድ በጣም ትልቅ ሰው አንድ ጃስት አገሩን የሚወድ ሰው ትግራይን የሚወድ ሰው በእጅ የነበሩ ወደ 17 የሚያክሉ በጣም በቃ የሚገራርሙ ቅርሶች ልዩ የሆነ ይዞታ ያላቸው ቅርሶች ወደ ቢሮአችን እንዲረከቡ አድርገዋል። በራሱ ተነሳሽነት በራሱ ፍላጎት ማለት ነው። ይሄ መበረታታት አለበት። ቅርስ የህዝብ ነው። ቅርስ የአንድ ህዝብ ስለንቦና ነው። ሁሉም ነገር እዛ ነው ያለው። የታሪክ ስብራት ምታስተካክልበት የታሪክ ሮንግ የሆነ ትርክት ምታስተካክልበት እዛ ቅርሶች ላይ ነው ያለው። የሚገርምሽ አሁን በዛ ከተረከብናቸው ቅርሶች የአጼ ካሌብ ከነ ምስሉ ከነ ዓመተ ምህረቱ ከነ ጽሁፉ ሁሉም ነገር አለበት። አሁን ታሪክም ነው የሚያስተካክል። አሁን እንደዚህ ነበር በዚህ ነው የገባ በዚህ ነው የወጣ አንዳንድ ትርክቶች አሉ እና እነዚህ ነገሮች በትርክቶች የሚፈጠሩ ስህተቶች እነሱን ከማረም አኳያ የህዝቡን ስነልቦናና የህዝቡን ሂስቶሪካል ኮንሲስተንሲ ከመጠበቅ አንፃር በጣም ትልቅ ትርጉም ነው ያላቸውና አሁን የመመለስ ስራ አንድ አጀንዳችን በቀጣይ 100 ቀናትም ይሄ ያጠናክረን እንሄድበታለን። በግለሰቦች ጃስት ፈቃደኛ የሆኑ ሰዎች ይሄ ሐሳብ ተረድተው ወደ ቢሮአችን እንዲያስረክቡ አንድ አካል የቅርስ ማስመለስ የቅርስ ከመሰብሰብ የመሰብሰብ እቅድ አንድ አካል አድርገን ነው እየሄድን ያለነው።